አሉላ አባ ነጋ ደራሲ ማሞ ውድነህ የታሪክ ሚዲያ ላይ ተዘጋጅቶ የቀረበ ታሪካዊ ልቦለድ ትረካ መጽሐፉ የታተመው 1979 ዓመተ ምህረት ውድ የቻናላችን ተከታታዮች በባለፈው ክፍል 17 የተረካችን የትግራይ መኳንንት እርስ በርስ መበጣበጣቸውን ደጃች ስዩም 2 ጊዜ መንገሻን ለመያዝ ቢሞክሩም 2 ጊዜ በራስ አሉላና መንገሻ ጦር መሸነፋቸው አፄ ምኒልክ በመቀሌ ቤተ መንግስት መግባታቸውን ራስ አሉላ ሲሰሙ የጌታዬ ቤት ተደፈረ ብለው ማዘንና መበሳጨታቸውንና አፄ ምኒልክ መንገሻን የትግራይ ንጉሥ ሊያደርጓቸው ነው የሚለውን ወሬ መንገሻ ሲሰሙ ወደ ሸዋ ለማቅናት መወሰናቸውንና ሌሎች ታሪኮችንም አድምጠናል። ዛሬ ደግሞ ክፍል 17 ቢን እናዳምጣለን። እናንተም ትረካውን እስከ መጨረሻው እንድትከታተሉና ቻናሉንም ሰብስክራይብ፣ ላይክ፣ ሼርና ፎሎ ማድረጋችሁን እንዳትረሱ በትህትና እየጠየቅን አሁን ወደ ሙሉ ትረካው እናመራለን። ራስ መንገሻ እርሳቸውን ከምኒልክ ጋር ለማለየት ያደረጉት ሙከራ ያልተሳካላቸው ጣሊያኖች የሆነ ያልሆነውን ቀባብተውና ወንጅለው ሌላ እርምጃ እንዳያስወስዱባቸው ስለሰጉ ከደጃች ስብሐት ጋር የነበራቸውን ፍጥጫ በሰላም ጨርሰው ወደ ሸዋ ለመሄድ ወሰኑ። ግን ይህን ሐሳባቸውን ለራስ አሉላ ቢነግሩ እንደሚቃወማቸው በማሰብ ነገሩን በሚስጥር ይዘው ሽማግሌዎች መርጠው ወደፊት እኔ የሆንኩትን ይሆናል፣ ለዛሬው ደግሞ ከግዛቱ ላይ ሌላ ጨምርለታል፣ እኔ ከፍ እያልኩ ሲሄድ አብሮኝ ያድጋል ብለው ላኩባቸው። በዚያ ጊዜ ደግሞ ንጉሥ ሊባሉ ነው እየተባለ ይወራ ነበርና ደጃች ስብሐትም በነገሩ ተስማምተው እርቆነ። ከዚያ በኋላ በመላው ትግራይ ሰላም መስፈኑን ሕዝቡ መረጋጋቱን ካረጋገጡ በኋላ ወደ ምኒልክ ግቢ ቢሄዱ ሞገስ የሚያገኙበትና የንጉሠ ነገሥቱም ተደማጭ ባለሟል ሊሆኑ እንደሚችሉ ተማመኑበትና ከአፄ ምኒልክ ፊት ሲቀርቡ የሚያበረክቱትን ገጸ በረከት ማዘጋጀት ጀመሩ። ይወተማ የእንጅል የግድ ካላሰራችሁኝ ብሎ እኮ ነው ካልሄድኩ እያለ የሚጨንቅ አሉ ራስ አሉላ የመንገሻን መዘጋጀት ስም። እኔ ጎዳ መሰለው ማይሙት የዮሐንስን አልጋ ወራሽ ሸዋ ይዞ ይለቃል፣ ራስን ችለ ግዛ ቢባል የግድ አሽከር ልሁን ብሎ ይሄዳል ብለው ራስ አሉላ ራስ መንገሻ ወደ ሸዋ እንዳይሄዱባቸው ለማደናቀፍ የሚያስችላቸውን ዘዴ ማውጠንጠን ጀመሩ። በመካከሉ የኢጣሊያ ንጉሥ ኡምቤርቶ በምጽዋ በኩል ለአፄ ምኒልክ የላኩት 400 ምርጥ ጠመንጃ አድዋ መድረሱን ራስ አሉላ እንደሰሙ ገስግሰው ደረሱና ወረሱት። የሰጡትን ምክንያት ደጃች ስብሐትን እከላከልበታል፣ እርሱን ድል ካደረግኩ በኋላ መልሰዋል ብለው ነበር።
ነገሩ የገባቸው አንድ የአድዋ ነዋሪ አዛውንት ታዲያ የግብፅ የድርቡሽና የጣሊያን ጦር ጭኖ ያመጣው መሳሪያ ያልበቃቸው አሁን ማይሙት የሚኒሊክ ዕቃ ቤት ይመልሳቸዋል ተብሎ ይታሰባል ብለው አሽሟጠጡባቸው። አዛውንቱ እንዳሉትም ከአሉላ እጅ የገባው ጠመንጃ መመለሻው ራቀ። ቀጥለው ደግሞ የአፄ ምኒልክ ታማኝ የነበሩትንና ከአስመራ ወደ ሸዋ ለመሄድ በጉዞ ላይ የነበሩትን ደጃች መሸሻ ወርቄን ለመያዝ ማሳደድ ጀመሩ። መሸሻም አድዋ አካባቢ እንደደረሱ ነገሩን ሰሙና ወደ ኋላቸው ተመልሰው አስመራ ገብተው አሉላ ለአፄ ምኒልክ አልገዛም ብሎ ሸፈተ ብለው ለጣሊያኖች ነገሩ። አሉላ ለሰሞናት ያህል አድዋንና መቀሌን አተረማምሰው ወደ ተንቤናቸው ሄደው አድበው ተቀመጡ። በዚያን ጊዜ ትግራይ ውስጥ የነበረ መርካቴል የተባለ የኢጣሊያ ጋዜጠኛ አስመራ ተመልሶ ለጣሊያን ወታደሮች ሲያወራ እንደ እውነቱ ከሆነ የትግራይ ዋናው አለቃ አሉላ ናቸው። ይህን ማረጋገጥ የሚቻለው ደግሞ ለጥቂት ቀናት ያህል ትግራይ በመከመት ንጉሠ ነገሥቱ መተማ ከሞቱ በኋላ ዮሐንስ ይሙት የሚባለው ማረጋገጫ ኬርቶ ራስ ይሙቱ ተብሎ ተተኪቷል። እኒህ ሰውዬ ከሞቱ ትግራይ ምስኪልክል ይወጣል። አሁንም ቢሆን ትግራይ ደካማ ናት። ግን የአሉላ ጥንካሬና ኮራትነት በሁለት እግሯ ከፍ አድርጓታል ብሏል። ጣሊያዊው ጋዜጠኛ የራስ አሉላ እንግዳ ሆኖ በትንሿ መንደራቸው ለጥቂት ቀን አሰነባብቶ ነበርና የብቸኛው ኑሯቸውን ጉዳይ አንስቶ ለጓደኞቹ ሲያጫወታቸው በቤታቸው ውስጥ ከሴት ልጃቸው በቀር ሌላ ሴት አልነበረችም። ባለቤታቸው ከሞትባቸው ወዲህ ይህ ደካማ ባህሪ አሉላን እንዳሸነፋቸው የነፍስ አባታቸው አጫውተው ብሏል። አፄ ምኒልክ ትግራይ ደርሰው ሹምሽር አድርገው ከተመለሱበት ጊዜ ጀምሮ ራስ አሉላ በሁለት ምክንያቶች የተነሳ ጠጠር ያለ ቅሬታና ብቸኝነት ተሰምቷቸዋል። ከተራ ኑሮ አንስተው ከዚያ ደረጃ ካደረሷቸውና ከሚወዷቸው ከአፄ ዮሐንስ ቤተ መንግሥት ምኒልክ ሰተት ብለው ገብተው ከዙፋናቸው ላይ በመቀመጣቸው አሉላ እጅግ ተናደዋል፣ ተክዘዋል። ቀጥለው ደግሞ በጉራ፣ በኩፊት፣ በተዳሌና በሌሎችም ቦታዎች ጦርነት እየገጠሙ ድል ሲነሱ የኖሩትን ስመጥር ጄኔራል አፄ ምኒልክ ለሙያቸው ልዩ ክብር ሰጥተው ልዩ መልእክተኛ ልከው እኔ ካሉበት ድረስ እንዳልመጣ መስተንግዶ ይከብዶታል ብዬ እርሶ የሚመጡ ቢሆን ደግሞ በደስታና በክብር ልቀበሎ ዝግጁ ነኝ ብለው ላኩባቸው። እንደ ሌሎቹ መኳንንት ፈጥነው ሄደው እጅ ነስተው ጫማ ስመው ሹመት ለመቀበል ደግሞ ልበኩርነታቸው አልፈቀደላቸው። ሸዌው ንጉሠ ነገሥት ትግሬውን የጦር ሰው በስልታቸውና በዘዴያቸው ባለማሸነፋቸው ሆድና ጀርባ ሆኑ። ራስ አሉላ አፄ ምኒልክን ከልባቸው ያከብሯቸው ስለነበረ ተዳሌ ላይ ከጣሊያኖች ጋር ጦርነት ገጥሞ ድል እንዳደረጉ የምስራቹን ለአፄ ዮሐንስ ሲልኩ ለንጉሥ ምኒልክም በደብዳቤ አስታውቋቸው ነበር። ምኒልክ ግን መልስ አልሰደዱላቸው። ታዲያ እነዚህ ሁሉ ተደማመሩና አሉላን አስኮርፈው ለምን በምኒልክ እንገዛለን? ለምን የዮሐንስ ልጅ አይገዛም? አሰኝተው አናገሯቸውና አሻፈረኝ ብለው ተነሱ። እንደዚያ ሆነው ምኒልክን ጠልተው ከመንገሻ ርቀው ከትግራይ መኳንንት ጋር ተጋጭተው አዝነውና ተክዘው በነበረበት ሰዓት
መርካቴሌ የተባለ ጣሊያናዊ ጋዜጠኛ ሊያነጋግራቸው ሄዶ ስለነበረ ተቀብለው ሲያነጋግሩት ወደዚህ የምትመላለስበት ዋናው ምክንያት ምንድን ነው ብለው ጠየቁት። አገሩን ጎብኝቼ ታሪካችሁን ለአገሬ ሰዎች ለማስተዋወቅ ነው አላቸው። የእኛን ታሪክ መውሰድ ብቻ ሳይሆን የአንተንስ አገር ታሪክ ለምን አትነግረንም ብለው ፈገግ አሉለትና ቀጠል አድርገው ደግሞ አገሬን ሐማሴንን የያዙት ወገኖችስ ሐሳባቸው ምንድን ነው? ሸዋ ገብተው ከምኒልክ ጋር ወዳጆች እንሁን እያሉ ይወተውታሉ፣ ነገርም ይጎነጉናሉ። በዚህ በኩል ደግሞ ጦር ጭነው ገብተው አገር ይዘዋል። እንዲያው ዋናው ምኞታቸው ምን ይመስላል አሉት። እርሶንና ራስ መንገሻን ለመርዳት የምትፈልጉትንም ለመስጠትና ሀገራችሁን ለማልማት እንደሚጥሩ አውቃለሁ አላቸው። ራስ አሉላ ጋዜጠኛውን ትኩር ብለው ተመለከቱት። የሐማሴን ገዢ በነበሩበት ሰዓትም ይህንኑ የመሰለ አነጋገር ከሳሊም ቢኒና ከፒያኖ አንደበት ሰምተው ነበር። አየህ ወዳጄ አሉና ራሳቸውን እያወዛወዙ ቆይተው ንግግራቸውን በመቀጠል ሰማ ወዳጄ፣ አሁን የተናገርከውን ነገር ወገኖችህም ደጋግሞ የተናገሩት ነው። ግን ወዳጆች እንሆን እያላችሁ ገብታችሁ አገር ስትይዙ ነው የምናያችሁ ብለው ዝም ሲሉ ጋዜጠኛው ጣልቃ ገባና ያለፈው አልፏል፣ ከእንግዲህ ወዲያ ወዳጅነታችንን አይፈልጉትም አላቸው። በፊትም ቢሆን እኮ የኔ ጥፋት አልነበር። ከእንግዲህ ወዲያም ወዳጅነትንም ጠላ አይደለም። በአሁኑ ወቅት ደግሞ የኔም የአገሬም ጠላት በዝተውብናል። አፄ ምኒልክ ደጃዝማች መሸሻ የሚባል ተንኮለኛና መሰሪ በመሃላችን አስገብተውብናል። እርሱም በእኔ ላይ ክፉ እንዳሰበና እኔን ለመበደል እንደጣረ ነው። እኔም ሆንኩ አገሬ በሁለት እሳት መካከል ገብተን እስከ ዛሬ የገጠምናቸው ጦርነቶች፣ የከብቱ በሽታና ረሃቡ በጣም ጎድተውን ከእንግዲህ ወዲያ እረፍትና ሰላም እንፈልጋለን። አገራችንን ካልተመኛችሁብን ወዳጅነታችሁን እንፈልጋለን፣ ወዳጅነታችሁን እንቀበላለን። አገርና ልማ ስትሉ ግን በእውነት አስባችሁ ከመጣችሁ ደስ ይለን። አገር ቢለማ ንግድ ቢስፋፋ እንደግፋለን። ይህን ሁሉ አንተ ልጨርስልን ትችላለህ አሉት። መቼም ይህንኑ ሐሳቡን በጋዜጣ ሲፈውና ህዝቡ እንዲያውቅ መንግስታችንም እንዲጠነቀቅ አደርጋል ብሏቸው ወደ አስመራ ተመለሰ። በዚያው ሰሞን ደግሞ ከራስ መንገሻ ጋር ወደ አፄ ምኒልክ ለመሄድ ከአስመራ ገስግሰው አድዋ ሲደርሱ ራስ አሉላ የቆደቡባቸው መሆኑን ሰምተው እንደገና ወደ አስመራ ፈርጥጠው የነበሩት መሸሻ ወርቄ ወደ መቀሌ እንዲመለሱና አብረዋቸው ወደ አዲስ አበባ እንዲጓዙ ራስ መንገሻ ያደረጉት ጥረት ተሳክቶላቸው ራስ አሉላ እንዳይሰሙ በከፍተኛ ጥንቃቄ መቀሌ ደረሱ። ግን ራስ መንገሻ ደግሞ ወደ አፄ ምኒልክ ቤተ መንግስት ለመገስገስ የነበራቸውን እቅድና ዝግጅት ችላ ብለውት ነበር። ምክንያታቸውም በአፄ ቤተ ምኒልክ ቤተ መንግስት ባለሟሎች የነበሩት አንቶኔሌና ሳሊቤኔ የፈጸሙት ስህተት ደግሞ በኢትዮጵያና በኢጣሊያ መካከል የነበረውን ወዳጅነት ማቀዝቀዙን ስለሰሙ ነበር። ይህንም ነገር መንገሻ ከራሳቸው አቋም ጋር ማገናዘብ ጀመሩ። ከኢጣሊያ ጋር መነጋገሩና መዋዋሉ የበለጠ ራሳቸውን የመቻልና የመጠናከር ሁኔታ ሊያስገኝላቸው እንደሚችልና ራስ አሉላ የለገሷቸውን ማስተያየት ሊያዋጣቸው የሚችል እንደሚሆን አመኑበት። ስለዚህም ጉዞአቸውን ማዘግኘቱ አንድ ፍንጭ ሊያገኙበት እንደሚችሉ ተማመኑበት።
በዚያ ላይ እንዳሉ ደግሞ በአምባ ሰላማ ታስሮ የነበሩት የራስ ወልደ ሚካኤል ትንሹ ልጃቸው ኃይለ መለኮት ከአምባው አምልጠው አስመራ ሲገቡ በአምባው ዕቃ ቤት የነበረውን በርካታ የጦር መሳሪያና እህል በማግኘታቸው የተደሰቱት ደበበ አርአያ እንደገና አመፁ። በዚህ ጊዜ ከራስ መንገሻ ጋር እርቅ አድርገው የነበሩት የአጋሜው ገዢ ደጃች ስብሃትም ደበበን ለመደገፍ መዘጋጀታቸው ተሰማ። ስብሃትና ደበበ ከተገናኙና በአንድነት ከተሰለፉ ደግሞ የጣሊያን ደራሲ ሆነው አካለ ጉዛይን ሲገዙ የነበሩትን ባህታጎስን ጦርነት እንደሚገጥሙና አሸንፈውም አገሩን ለመያዝ እንደሚችሉ የተማመኑት ስብሃት አካለ ጉዛይ ውስጥ የነበሩት የደበበ ደጋፊዎች ሁሉ በአስቸኳይ ደበበ ወደ ነበሩበት አምባ እንዲገሰግሱ አደረጉ። ቀጥሎም ደግሞ የዋጅራቱ ገዢ ደጃች ተድላ ዋህድና ደጃች አምባዬ በራስ መንገሻ ላይ የመነሳታቸው ወሬ መቀሌ ስለደረሰ የራስ መንገሻም ጉዞ እየተሰናከለ ትግራይም እንደገና ወደ ሰደድ እሳትነት እየተሸጋገረች መሄድ ጀመረች። ራስ መንገሻ የተነሳባቸውን አመፅ ብቻቸውን ሊቋቋሙት እንደማይችሉ በመረዳታቸው ራስ አሉላን ከተንቤን አስጠሩ። ምንም እንኳን አሉላ ሊይዟቸው ቢመኙም መሸሻ ወርቄም ከራስ መንገሻ አስፈቅደው ወደ ሸዋ ተጓዙ። ሁለቱ ራሶች እንደገና ለትግራይ አንድነትና ሰላም ተሰለፉ። ሕዝቡም እንዲከተላቸውና በሁለቱም መካከል ፍቅርና ሰላም እንጂ ቅያሜ ያለመኖሩን ለማረጋገጥ ሲሉ አድዋ ገበያ ላይ ሁለቱም በአንድነት ቆመው ለሕዝብ ታዩ። አዋጅንም አስነገሩ። በአምባ ሰላማ የተነሳው አመፅ ደግሞ እየተጋጋለ ሄደ። የአምባው አውራሪስ ሆነው የተነሱት ደበበ ታማኞቻቸው ያቀበሏቸውን አሮጌ መድፎች ጠምደው የመንገሻንና የአሉላን ጦር ማጥቃት ጀመሩ። የእርሳቸውን ማመፅና የመድፍ ባለቤትነት የሰሙት ሌሎች የትግራይ መኳንንትና የመንገሻ ተቃዋሚዎች ደግሞ መቀሌን እንዳይዙ ለመከላከል መንገሻ ወደ ዋና ከተማቸው ሲመለሱ አሉላ ታማኞች ወታደሮቻቸውን ብቻ ይዘው ጦርነቱን ቀጠሉ። በአሉላ ወታደሮች የተከበቡት ደበበ ፍጻሜያቸው እንደማያምር ከተረዱት በኋላ ካሉበት ቦታ እንዲወጡና በሰራዬ በአካለ ጉዛይና በአሳውርታ ላይ የነበራቸውን ስልጣን እንዲያጸድቁላቸው ወደ ራስ መንገሻ አማላጅ ላኩ። ይህ ጥያቄያቸው ደግሞ አስመራ ስለተሰማ በጣሊያኖቹ በኩል ያልታሰበ ዱብዳ ሆነ። በጣሊያኖቹ ላይ ያስከተለው ስጋትም የደበበን ጥያቄ መንገሻ ከተቀበሉ ትግራይንና ኤርትራን ማቆራኘት ብቻ ሳይሆን የአፄ ምኒልክንም እግር ሊያስገባ የሚችል ስለሚሆን ሦስቱ የትግራይ ዋልታዎች ማለትም የደጃች ሰባጋዲስ፣ የራስ አርአያ ድምፁና የአፄ ዮሐንስ ወራሾች የሚያደርጉት ኅብረትና ውል አደገኛ ስለሚሆን ማፈራረስ አለብን የሚል ነበር። ምንም እንኳን ከጣሊያኖች ጋር ባይነጋገሩበትም ቅሉ ራስ መንገሻ ከሰባጋዲስና ከአርአያ ልጆች ጋር የጀመሩት ኅብረት እነሱንም የሚጎዳቸው መሆኑን ስላመኑበት ኅብረቱን ራስ አሉላ፣ ራስ አጎስና ራስ ወልደ ሚካኤልም ተቃወሙት። በተጨማሪ ደግሞ ደበበ የራስ አሉላን እጅ እንዲያስረክቧቸው ራስ መንገሻን በምስጢር መጠየቃቸውን ራስ አሉላ ስለደረሱበት የመሳፍንቱን ሹክሹክታ በጥብቅ ይከታተሉት ጀመር። የመሳፍንቱን ትርምስ በጥብቅ ሲከታተሉ የነበሩት ጣሊያኖች ደግሞ ከእንግዲህ ወዲያ የያዝናትን ኤርትራን ከእጃችን እንዳትወጣ ሊረዳን የሚችለው የራስ አሉላ ሁኔታ ብቻ ስለሆነ ወደ መንገሻ ኪበብ እንዳይገቡ ማድረግና ማባለበል የሚገባል ከሚል ውሳኔ ላይ ደረሱ። ይህንኑ ውሳኔያቸውን
በሥራ ለመተርጎም ሲልም የጣሊያኑ ጦር አዛዥ ለጦር አለቆቹ የራስ አሉላ በቴክላላው የአውሮፓውያንን በተለይም የእኛ ብርቱ ጠላት መሆናቸው አይካድም። ቢሆንም በአሁኑ ጊዜ ኢጣሊያ በኤርትራ ያላትን ኢላማ ከግቡ ለማድረስ የሚችለው እኒህኑ ሰውዬ በማክረብና በማከፍም በዚህ ረገድ ከፍተኛ ዋጋ የሚኖረው ውጤት ሊያስጨብጡ ይችላል። ደበበንም የሸዋ ደጋፊዎች የሆኑትንም ሁሉ በመቃወም ላይ ስለሆኑ ፈጽመው ሊያጠፋቸው እንደሚችሉ ይተማመናል። መንገሻን ከምኒልክ ጋር ለማስተባበር የሚጥሩትንም ይቃወማል። ስለዚህም ያለፈው ተረስቶ ወዳጅነትና ስምምነት ቢንመሰረት ይሻል ብሎ አስረዳ። የትግራይ ሁኔታ በዚህ ገጹ ይታይ በነበረበት ወቅት ደግሞ የኤርትራን ጉዳይ የሚያጠና ቡድን ከሮም ተልኮ አስመራ ሲገባ የትግራይን መኳንንቶች ፍጥጫና ጡጫ ሲያጠና የነበረው ጋዜጠኛ ሜርካቴሊ ከአድዋ ወደ አስመራ ተጠራና ከቡድኑ ጋር ሆኖ እንዲሰራ ተመደበ። ከሮም የተላከው ቡድን በሚስጥር ከትግራይ ራሶች ጋር የሚገናኝበትን ዘዴ በዚያን ጊዜ አድዋ ተቀማጭ ከነበረው ዴ ማርቲኖ ከሚባለው ጣሊያናዊ ጋር ሆኖ እንዲያከናውኑ ታዘዘ። በዛን ጊዜ ኢጣሊያኖች ያመኑበትም ጉዳይ በትግራይ ውስጥ እግራቸውን ማስገባቱን ለጊዜው ገታ በማድረግ የመረብ ወንዝ ወሰን ሆኖ የኤርትራ ቅኝ ገዥነታቸውን የትግራይ መኳንንቶች አምነው እንዲቀበሉላቸውና ይህንኑም በውል እንዲያጸድቁላቸው መለመን ነበር። ማንኛውንም ነገር እንዲያዘጋጅና ስብሰባውን ተግባራዊ እንዲያደርግ ጋዜጠኛው ሜርካቴሊ ከአስመራ ወደ አድዋ ተላከና ራስ አሉላ ከኢጣሊያኖቹ ጋር እንዲገናኙለት ጠየቃቸው። ምንም እንኳን አዲስ የተጀመረው የራስ መንገሻና የደበበ ህብረት ቢያሳስባቸውም ቅሉ ከኢጣሊያ መልእክተኞች ጋር ለመገናኘት ለመዋዋልም ፈጥኖ መልስ አልሰጡትም ነበር። እርሱም የተላከበትን ተግባር በሥራ ላይ ሳያውል ወደ አስመራ ፈጥኖ መመለሱን አልወደደውም ነበርና እዚያው አድዋ ሰነባበት። የእርሱን ሙጭጭ ብሎ መቀመጥ ለመገላገል ሲሉም አሉላ ጋዜጠኛውን አስጠርተው ይኸውልህ ከመጀመሪያው ጀምሮ የነገርከኝ ነገር ማለፊያ ነው ብያሃል። ይሁን እንጂ በአሁኑ ወቅት እጅግ አስቸጋሪ ከሆነ ሁኔታ ላይ በመድረሳችን ነገሩን ከጌታዬና ከሌሎችም ጋር መወያየት አስፈላጊ ሆነ። የመልእክተኞቹ ዋናው ኃላፊ ስለኛ ጉዳይ ለመነጋገር ፈቃደኛ ከሆኑ እኔም ለመነጋገሩ ፈቃዴ ነው። ግን ሁኔታውን ለራስ መንገሻ አስታውቄ መልስ እስካገኝ ድረስ ታገሰ አሉት። ራስ አሉላ ሁኔታውን አብራርተው እንዲያስረዱ ደጃች ወልደ ሚካኤልን ወደ ራስ መንገሻ ላኳቸው። ራስ መንገሻም በበኩላቸው ጣሊያኖቹ ኤርትራን እንደያዙ ለጊዜው እንዲቆዩ የሚስማሙ መሆናቸውንና ስለ እርሳቸውም ሆነው ጣሊያኖቹን እንዲያነጋግሩ ላኩባቸው። ይሁን እንጂ ምንም እንኳን ራስ አሉላ ከኢጣሊያኖቹ ጋር እንዲነጋገሩ ቢፈቅዱላቸውም ቅሉ የሚሉትን ሰምተው ይላኩብኝ፣ ሐሳባቸውን ካወቅኩ በኋላ መልሴን በወረቀት አስታውቃለሁ የሚል ውሳኔም ጨምረው ሰደዋል። የትግራይ መኳንንት የሚጎተጉታቸው ራስ መንገሻ ደበበ ከጣሊያን ጋር እንዋጋ በሚሉበት ወቅት የጣሊያን የመረሩ ጠላት የነበሩት አሉላ ደግሞ ከጣሊያን ጋር እንነጋገርና ሐሳባቸውን እንወቀው ብለው ስለላኩባቸው ከሁለቱ የማንኛቸውን ሐሳብ ለመቀበል ማሰላሰል ጀመሩ። ከመረብ ማዶ ሆነው ሁኔታውን ሲከታተሉና ሲጠባበቁ በነበሩበት ጣሊያኖች መካከልም ተመሳሳይ የእርስ በርስ ንትርክ ተጀመረ። ራስ አሉላ ከኢጣሊያ መልእክተኞች ጋር ለመነጋገር የፈለጉት በአድዋና በመረብ ወንዝ መካከል በሚገኘው ዳዕሮ ተክላይ በተባለው ስፍራ እንዲሆን ለጋዜጠኛው ጣሊያናዊ ነግረው ስለነበር
ከሮም የተላከው የመልእክተኞች ቡድን መረብን ተሻግሮ ወደ ትግራይ ለመግባት ሲዘጋጅ የኤርትራ አገረ ገዢ የነበረው ጋንዶልፊ ደግሞ የትግራይ ዋናው ተጠሪና ዋናው የራስ መንገሻ ናቸው እንጂ አሉላ አይደሉም። እናንተም የኔን ኃላፊነትና ስልጣን ችላ ብላችሁ ውስጡን መላላክ አይገባችሁም። አሁንም እኔ ባላወቅኩበትና ባልተስማማሁበት ጉዳይ መረብ ምላሽን መሻገር የለባችሁ ብሎ ጦፈባቸው። በመካከሉ ደግሞ ራስ አሉላ የመልእክተኞቹ መሪ ለነበረው ለቦርጉኒኒ ጥያቄያችሁን ተቀብየዋለሁ፣ ለመገናኘትና ለመነጋገርም ፍቃዴ ነው፣ ሰላምንና ወዳጅነትም ለመመስረት ዝግጁ ነኝ ሲሉ ላኩበት። የመረብን ወንዝ ተሻግሮ ከአሉላ ጋር እንዳይነጋገር የኤርትራው አገረ ገዢ የከለከለው ቦርጉኒኒ ግን እኔና ጓደኞቼ በተና ሲል የታመምን ወደ ሀገራችን መመለሳችን ሰላምታይን ለራስ መንገሻ እንዲያስተላልፉልኝ ይጠይቆታል ብሎ ወደ ኢጣሊያ ተመለሰ። የመልእክተኞቹ ቡድን ኢጣሊያ እንደገባ ከመረብ ምላሽ ባለው በትግራይ ውስጥ ብቻ ተገተው የመረብ ምላሽን ጸጥታ በማስከበሩና ከኢጣሊያም ጋር እርቅና ሰላም ለስርተው ለመኖር ፈቃደኛ የሆኑላቸው እንደሆነ ኢጣሊያ በየወሩ 1,000 ብር ደሞዝ ልትከፍላቸው ፈቃደኛ ሆና እንደነበረ አንዱ መልእክተኛ ለጋዜጠኞች በመናገሩና ሚስጥሩም በጋዜጣ በመውጣቱ በሀገረ ኢጣሊያ ከፍተኛ ቅሬታና ውዝግብ አስነሳ። አስመራ በነበሩት የኢጣሊያ ባለስልጣኖች፣ አድዋ በነበሩት ራስ አሉላና መቀሌ በነበሩት ራስ መንገሻ መካከል የነበረው ጉዳይ እንደዚህ ሆኖ ተጠላልፎ በነበረበት ወቅት ደግሞ ደበበ አርአያ ዙሪያውን ከተከበቡበት ከአምባ ሰላም አምልጠው ዋጅራት ገቡና ሲጠባበቋቸው ከነበሩት ከ500 በላይ ከሚሆኑት አሽከሮቻቸውና ከተባባሪያቸው ከደጃዝማች ተድላ ዋህድ ጋር ተቀላቀሉ። ወዲያውም የተከታያቸው ብዛት ከ3,000 በላይ ደረሰ። የደበበን ማምለጥ ራስ መንገሻ እንደሰሙ ነገሩን ችላሉት እንጂ እንደተለመደው ራስ አሉላን ድረስልኝ ብለው አልጠየቁም። ምክንያቱም ከደበበና ከስብሃት ጋር እርቅና ሰላም ከመሰረቱ ትግራይን በአንድነቱ አረጋግተው ለመግዛት እንደሚችሉ ያመኑበትና የተቀበሉበትን ጉዳይ በመሆኑ ነበር። ከዚያ ሌላ ደግሞ በዙሪያቸው የነበሩት አዳዲስ አማካሪዎች የአፄ ምኒልክ ደጋፊዎችና የአሉላ ጠላቶች ስለነበሩ መንገሻ ወደ ሸዋ ሄደው ለአፄ ምኒልክ ታማኝነታቸውን እንዲያረጋግጡና የንጉስነት ማዕረግ እንዲያገኙ የሚወተውቱ እንጂ የአሉላን ምክር ሰምተው እንዳያፈነግጡ የሚመክሩ ነበሩ። ደበበና ስብሃትም በአንድነት ሆነው ለራስ መንገሻ ታማኞች መሆናቸውን አረጋግጠው ራስ አሉላን ግን ከማንኛውም መንግስታዊ ጉዳይ እንዳያስገቡ አጥብቀው ለመኗቸው። ራስ መንገሻ ግን የራስ አሉላን መወገድ የማይስማሙበት መሆኑን አስረድተው ለደበበ ስለ ታማኝነታቸው የደጃዝማችነት ማዕረግ ሰጥተው ስለፈቀዱላቸው ደበበና ስብሃት መቀሌ ገብተው ከራስ መንገሻ ጋር አንድነታቸውን በመሐላ አጸደቁላቸው። ከዚያ በኋላ ደጃች ደበበ ለኤርትራው አገረ ገዢ ለጋንዶልፊ የእርቃቸውን ዋና ሐሳብ ሲገልጹለት እኔና መንገሻ ስንታረቅ ሁለታችንም የነገስታት ልጆች እንደመሆናችን መጠን አሉላም የኛ አሽከር እንደሆነ እንዲያገለግልን ብለው ላኩለት። አሉላ ደግሞ ይህንኑ የመሳፍንት አንድነት አጥብቀው መቃወም ጀመሩ። እርሳቸውን ያገለለ ማህበር፣ የእርሳቸውን ማንነት የናቁ ማህበርተኞች ስምምነት አደረጉ።
ደግሞም ደጃች ደበበ የሰራይን የአካለ ጉዛይንና የአሳውርታን ግዛት የትግራይን መኳንንት አስተባብሮ ለመጨበጥ ጣሊያኖችንም ለመቃወም እንደሚፈልጉ ለማኅበርተኞቻቸው አረጋገጡ። አሉላ ደግሞ ይህን እንደሰሙ የእኛ አንድነትና ጉልበት ሳይጠነክር ጣሊያኖችን ጦርነት መግጠሙ በትግራይ ብቻ ሳይሆን በመላው ኢትዮጵያ ላይ ጠቅላላ ጥፋት ያመጣል ብለው የመሳፍንቱን ኅብረትና ዓላማ ተቃወሙትና የመሳፍንቱን አንድነት ለመበታተን ሲሉ ጦራቸውን አስከትተው ሰተት ብለው መቀሌ ሲደርሱ የሃይማኖት አባቶችና የአገር ሽማግሌዎችም በጉዳዩ ገቡበት። ሦስቱንም ለምነው አስታረቋቸው። ከወጣትነታቸው ጊዜ ጀምሮ ሲተናነቁ የኖሩትን አሉላንና ደበበን አስታርቀው ተከታዮቻቸው ለማድረግ የቻሉት ራስ መንገሻ አዲስ የመሰረቱትን አንድነትና ፍቅር ሕዝቡም እንዲያውቅላቸው ሲሉ በሁለቱ ተናናቂዎች ታጅበው የትግራይ እምብርትና መኩሪያ ወደ ነበረችው አድዋ ሲገቡ የሦስቱን አዲስ ማኅበር የተቃወሙት ደጃች ስብሐት ደግሞ ብቻቸውን አፈንግጠው በግዛታቸው እንደሆኑ የአዲሱን ማኅበር አዲስ ፍሬ መጠባበቅ ጀመሩ። ሁለቱ ራሶች ከአንድ ደጃዝማች ጋር ወይም ሁለቱ የነገሥታት ዘሮች አንድ ወዲ ቁብ ያስከትለው አድዋ ሲደርሱ ሕዝቡ የእነርሱን ኅብረት ማድነቅና የአፄ ዮሐንስን ዘውድ እንዲያስመልሱ ምኞቱን መግለጽ ጀመረ። በኢጣሊያና በሚኒሊክ መካከል የነበረው ስምምነት በመደፍረሱ ትግራይን እንበለ ፈላጭ ቆራጭ እንደ ልባቸው ለመግዛት ይመኙ የነበሩት ራስ መንገሻም ከጣሊያኖች ጋር እንስማማ እያሉ ባለሟሎቻቸው ሲወተውቷቸው የነበረውን ጉዳይ በሥራ ላይ ለመዋል የሚያስቡበት ብቻ ሳይሆን የሚገፉበት እንደሚሆን አዲሱ ማኅበራቸውን ለሚመርቁላቸው ሁሉ ያረጋግጡ ጀመር። ራስ መንገሻ ወደ ኢጣሊያ በመለሱት ገጽታቸውና ፈቃደኝነታቸው ላይ ደጃች ደበበ ሲጨመሩ ደግሞ ምን ሊመስል እንደሚችል የአዲሱን አንድነት እርምጃ በየዕለቱ በልዩ ተመልካቾቻቸው አይነ ህሊና ሲመለከቱ የቆዩትም ጣሊያኖችም ሁለቱ ራሶች የእኛን እርዳታ ሊያገኙ ከሚችሉበት ወቅትና ምክንያት ላይ ደርሰውልናልና የሚኒሊክ እጅ ሳይደርስባቸው ማደናገር ከሚል ውሳኔ ላይ ደረሱ። ሁለቱ ራሶችና ደጃዝማቾቹ በአዲሱ ማኅበራቸው ጥላ ለጥቂት ሳምንታት ያህል ተጠልለው ከቆዩ በኋላ ደጃች ደበበ ከመረብ ወንዝ ማዶ እየተሻገሩ ዝርፊያ በመጀመራቸው አድራጎቱ ከኢጣሊያ ጋር የሚያጣላቸው መሆኑን የተረዱት ራስ መንገሻ ከወረራው እንዲገቱ ደበበን አዘዙ። ቀጥለውም ብቻቸውን ተኮፍሰው ከግዛታቸው ተቀምጠው የነበሩትን ደጃች ስብሐትን ለመያዝ ሁለቱ ራሶች ተነሱ። የሁለቱንም ራሶች ሁለት ውሳኔ ደጃች ደበበ በጥብቅ ተቃወሙና ንትርክ ተጀመረ። የአዲሱን ማኅበር እርምጃ በየዕለቱ ሲከታተሉት የነበሩት ጣሊያኖች ደግሞ ሁለቱ ራሶች በደበበና በተከታያቸው ላይ የወሰዱትን እርምጃ በመደገፍ በርካታ የጦር መሳሪያ ላኩላቸው። ከዚያ በኋላ ነገሩ እየከረረ ሲሄድ ማኅበሩን ፈረሰና ለጦርነት ተሰላለፉ። ሁለቱ ራሶች በድምሩ 2000 የሚሆን ወታደር አከማችተው በአሉላ አዝማችነት ሲነሱ፣ ደጃች ደበበ ደግሞ 1000 የሚሆን ወታደር ይዘው በራሳቸው አዝማችነት መስከረም 19 ቀን 1883 አዲ ንፋስ ከሚባለው ቦታ አጠገብ ከሚገኝ ተራራ ላይ ጦርነታቸውን ገጠሙ። ምንም እንኳን ራስ መንገሻ በዘር አረጋቸው በደበበ ላይ ለመጨከን ባለመቻላቸው ደበበን ከነህይወቱ ይዞ ላመጣልኝ ወታደር 200 ብር ጉርሻ እሰጣለሁ ብለው
በጦርነቱ ላይ ቢያስለፍፉ ራስ አሉላ ደግሞ የራሳቸውን ታማኝ ወታደሮች ይዘው በተለመደው የውጊያ ስልታቸው የደበበን ጦር ከበው ማስጨነቁን አምርረው ገፍተውበት ነበርና የደበበን እጅ በሕይወት ለመያዝ አልተቻላቸው ነበር። ደበበ በአሉላና በወታደሮቻቸው መከበባቸውን እንዳረጋገጡ እርድ ይዘው ሲታኮሱላቸው በነበሩት ታማኞቻቸው መካከል ይህን የድሃ ገበሬ ልጅ፣ ይህን የእግሬ አጣቢ ነበረ፣ ይህን የመላው ትግሬ መኳንንትና የጨዋ ልጅ ሁሉ ጠላት የሆነ እጁን ይዞ ለሚሰጠኝ የግዛቴን ግማሽ እሰጠዋለሁ እያሉ ራሳቸው ሲጮሁ፣ አሉላ ደግሞ በታማኞቻቸው መካከል እየተዘዋወሩ ያው በዚያ በኩል ሪጋው ሳስቷል፣ በዚያ በኩል ጠንክሩ፣ ያን ስፍራ ያዙ፣ ያኛውን ልቀቁ፣ በዚያ በኩል ባሉት ተኳሾች ላይ አነጣጥሩባቸው፣ ይህን እርጉም በተረገመች ዕለት የጸነሰች እርጉም ግንባሩን ብዬ ካላሳረፍኩት በእርሱ የተነሳ ሀገሬ ስትታመስ ሕዝብ ሲተላለቅ አይኖርም እያሉ ደበበ የቆደቡበትን እርድ ማነጣጠር ጀመሩ። ተራ ወታደር ላለመግደል በደበበ ላይ ብቻ የዲሞፍተራቸውን አረር ለማሳረፍ በሚያነጣጥሩበት ወቅትም ደበበ በወጣትነቱ ወቅት በአባቱ ቤት ሳሉ የሰደባቸው ትዝ አላቸው። በእርግጫ መቷቸው ግብ ግብ ሲጋጠሙ ከመሬት ላይ ዘርረው ታያቸው። የሚወዷቸውን ባለቤታቸውን ንብረት ምጽዋ አካባቢ ዘርፎ ከወሰደ በኋላ አሽፎ የላከባቸው ቃልና በዚያም ምክንያት ባለቤታቸው ያዘኑት ሐዘን ትውስ አላቸው። ወዲያው ደግሞ ባለቤታቸው አምለሱ ተወው፣ ከጠቀመው የወሰደው ተወው፣ ቂም አትያዝበት ያሏቸው የኑዛዜ ቃል ትዝ አላቸው። ያን ትዝታ ገፍትሮ የጣለ የደበበ ወንጀል ደግሞ ተራራ ያህል ሆኖ ከፊታቸው ታያቸው። ደበበ ከግብጾች ጋር፣ ደበበ ከጣሊያኖች ጋር፣ ደበበ ከትግራይ መኳንንት ጋር፣ ደበበ ከአሳውርታ ሽፍቶች ጋር ሲሰራ የነበረው ተንኮልና ሴራ ታያቸው። እንደገና ደግሞ ከዮሐንስ ዙፋን ላይ ሊቀመጥ ሲያጎበድር ታያቸው። ይህን ሁሉ ጥሶ ደግሞ አወይ ትዳሬ፣ ክብሬ፣ ማዕረጌ በደበበ ጥጋ፣ በደበበ ማን ያለብኝነት ፈረሰ ብለው የደጃዝማች ኃይለ ሥላሴ ሚስት ያለቅ አወይ ትዳሬ፣ ክብሬ፣ ማዕረጌ በደበበ ጥጋ፣ በደበበ ማን ያለብኝነት ፈረሰ ብለው የደጃዝማች ኃይለ ሥላሴ ሚስት የነበሩት ያለቀሱት ልጃቸው ከፊታቸው ቆሙባቸው። የእኔን ግዛት ተመኝቶ በእኔ ወንበር ላይ ለመቀመጥ ሲል አይደለም ታማኝን ኃይለ ሥላሴን ከነ ጀግኖቹ የገደሉ እኔን የበደለ መስሎት አይደል ለጣሊያኖች አስመራን የሰጠብኝ ብለው አጉረመረሙና ሚካኤል አይማረኝ ብምረው ብለው ከንፈራቸውን ነክሰው ትንፋሻቸውን አምቀው ዲሞፍተራቸውን አነጣጥረው አይኖቻቸውን ተራ በተራ ጭፍን ክፍት እያደረጉ ሲጠባበቁ ራስ አርያ ድምፁ ደግሞ የአፄ ዮሐንስን ሬሳ አላስማርክም ብለው ከእህታቸው ልጅ ሬሳ አጠገብ ወድቀው በዮሐንስ ዙፋን ሊቀመጥ አለ እያደረጉ ሲጠባበቁ ራስ አርያ ድምፁ ደግሞ የአፄ ዮሐንስን ሬሳ አላስማርክም ብለው ከእህታቸው ልጅ ሬሳ አጠገብ ወድቀው በዮሐንስ ዙፋን ሊቀመጥ አለ። ቃላቸውን ጣሰ። ያዘውና ግረፈው ብለው ቢለምኗቸው ደበበ ተንበርክከው ሲታኮሱበት ከነበረው እርድ አንገታቸውን ቀና አድርገው ወዲ ቁቢ ዛሬ የማርኩህ እንደው አይማረኝ፣ ዛሬ አመለጥከኝ እንደሆነ ቆጭ ብዬ ሸንቻለሁ ዛሬ ብለው ተናግረው ሳይጨርሱ እኔም የማርኩ እንደው አይማረኝ ብለው አሉላ የዲሞፍተራቸውን መላጭ ሳቡት። የአሉላ ዲሞፍተርም የወነጨፈችው አረር ከደበበ ግንባር ላይ ስታርፍ ጦርነቱ ቆመ። ራስ መንገሻ የዘራረጋቸውንና
የማኅበርተኛቸውን የደጃዝማች ደበበን አስክሬን አሸክመው አድዋ ገቡና ሁለቱም ራሶች በተገኙበት በክብር ተቀበረ። የመኳንንቱ ዘርም አሉላን ዓይንህን ላፈር እያለ ተራገመ። ለደጃዝማች ኃይለ ሥላሴ ሲሉ ደበበን ገደሉት እያለ አማቸው። በየቤቱ ሲያቅማማና ጉልበቱን ሲተማመን የነበረው የትግራይ መኳንንትም አዲሱን የአሉላን ዱላ በመፍራት በመንገሻ ዙሪያ መሰብሰብ ጀመረ። ከዚያም በኋላ የራስ መንገሻ ልብና ጉልበት እየጠነከረ ሄደና የአፄ ምኒልክንም ጥሪ ችላ ማለት አመጣ። ትግራይ ውስጥ የነበረው ኢጣሊያዊ ጋዜጠኛ አስመራ ተመልሶ ባቀረበው አስተያየት በአሁኑ ወቅት ያለው የራስ መንገሻ ስልጣኔና ኃይል ፍጹም ተፎካካሪነት የሌለበት፣ የትግራይ መኳንንት የዮሐንስ ወራሽነታቸውን ሙሉ ለሙሉ አምኖ ተከብለው ይሰግዱላቸዋል። አሉላም ቢሆኑ ታላቅ አክብሮትና ትሕትና ያሳያቸዋል። መንገሻን የሚሳረር ማንም የለም አለ። የአሉላ ምክር የሚያዋጣቸው እንደሚሆንላቸው ራስ መንገሻ እየተማመኑበትን ያህል ደግሞ አስመራ የነበሩትና የሮም የፖለቲካ ጠበብትም ምኞታቸው ወደ መልካም ፍጻሜ መቃረቡን በመገመት ከሁለቱ ራሶች ጋር የሚነጋገሩ መልእክተኞች ወደ ትግራይ ለመላክ ወሰኑ። በዚህም መሰረት ዶክተር ነራዚኒና ዲማርቲኖ የተባሉ ጣሊያናውያን ወደ ትግራይ ከመሄዳቸው በፊት በጉዳዩ ላይ የኤርትራው አገረ ገዢ ባለበት ምክክር ሲደረግ ከሦስቱ አንዱ ተገድሏል። አሁን እንግዲህ ሁለቱን እንደምን አድርገን እንደምንከርባቸው ወይም እንደምናርካቸው ወይም ከምኒልክ ጋር እንደሚጋቹ ዘዴውን ብንመካከርበት ይሻላል አለ አገረ ገዢው ጋንዶልፊ። ለዛሬው መከራረቢያ የሚሆነን መግቢያ አዘጋጅተናል። ለራስ መንገሻ ባለፈው መሰረት ንጉሳችን የላኩትን ደብዳቤና ልዩ ልዩ ገጸ በረከት ይዘናል። እንግዲህ በዚህ ከከረብናቸው በኋላ የሚከትለውን ጉዳይ ደግሞ እንደዚሁ እንመክርበታል አለ ኔራዚኒ ሌራዚኒ። ልክ ነው። የአሁኑ እርምጃችን ይኸው ነው። ሌላው ሌትብ ግን የሁለቱ ራሶች የእርስ በርስ ጉዳይ ነው። አሉላ ምኒልክ ላከረቡት አኩርፎ ዘውዱን ለመንገሻ አስመልሳለሁ ይላል። ትግራይም ለጥ ሰጥ ብላ በመንገሻ እግር እንድትገዛ ብርቱ ጥረት ያደርጋል። የጦር መሳሪያም እንደ ልቡ ለማግኘት እንደሚፈልግ ተረድተናል። ይህን መሳሪያ የሚፈልገውስ ምን ሊያደርገው? እኛን ሊወጋበት ነው ወይስ ምኒልክን? እነዚህ ነጥቦች በጥንቃቄ ማጥናት ይኖርብናል። እናንተም ትግራይ እንደገባችሁ እነዚህን ጉዳዮች እንዲታተኮሩባችሁ ያስፈልጋል አለ ጋንዶልፊ መልእክተኞቹን ተራ በተራ እየተመለከተ። ምናልባት ሱዳኖቹን ለመከላከል ቢለውስ እንደሆነ አለ ኔራዚኒ። ሱዳኖች ለእኛም አስቸጋሪዎች ሊሆኑብን ይችላሉ። ስለዚህ ሁለቱም ቢፋጁ እኛ የምንፈልገው ጉዳይ ነው። መሳሪያ የፈለጉት በርግጥ ለዚህ ከሆነ ነገሩ ገፍቶ ሲመታባቸው የሚፈልጉትን ያህል መሳሪያ ልንሰጣቸው እንደምንችል ሊታረጋግጡላቸው ትችላላችሁ ብሎ አገረ ገዢው መልእክተኞቹንና ከፊቱ የነበረውን ማህደር እያየ ሲመለከቱ ቆየና አሉላ ከሌሎቹ ራሶች ለየት ያለ ስለሆነ ከተዋጊነቱም ሌላ የንግድ ጉዳይ ያሳስብ። ንግድ በማስፋፋት ረገድ ቀደም ያለ ፍላጎት እንዳለው የቴቴን አሁንም ይህንን ነጥብ ሊያነሳባችሁ ስለሚችል ከአድዋ
እስከ ሚስዋ ንግዱን ለመዘርጋትና ለማስፋፋት እንደምንፈልግ አረጋግጡልን። የንጉሱ ወራሽ የሆነው መንገሻ ደግሞ እንደ አፄ ዮሐንስ ጠበቅ ያለ እምነት ያለው መሆኑ ስለታወቀ አንድ ቤተ ክርስቲያንና አንድ ቤተ መንግስት ልናሰራለት እንደምንችል አረጋግጡልን። ለጊዜው በእነዚህ ነጥቦች ለመከራረብና ለመስማማት እንችላለን አለ። ከአሉላ ጋር እርቅ ማድረጋችንን የኢታላ ህዝብ ሲሰማ ከፍተኛ ችግር እንዳያስነሳብን ለጊዜው ከመንገሻ ጋር ብቻ በግልጽ ተነጋግረን ከአሉላ ጋር ደግሞ ሰነባብተን በሚስጥር ብንስማማት አለ ፒያኖ አለ ፒያኖ። ሲጋት እርግጥ ያሰጋኛል፣ ግን ይኸው ጉዳይ በመንግስታችንም በኩል ታውቀው አሉላ በዶጋሊ ላይ ላደረሰብን ጥቃት ካሳ ሊሆነን የሚችለው ከመረብ ወንዝ ወዲህ ያለው አገር የኛ ይዞታ መሆኑን አምኖ የተቀበለና ትግራይ ውስጥ ብቻ ለመቀመጥ መስማማቱ በቂ ሊሆን ይችላል ተብሎ ታምኖበታል። ስለዚህ አሁን ከመንገሻ ጋር ተነጋግረን እሱን ችላ ብንለው እሱ ደግሞ ወደ ባሰ ብስጭት ያመራና መንገሻን አስሮ ወይም የሚገድለው ከምኒልክ ጋር የታረከብን እንደሆነ ከዶጋሊ የከፋ ውድቀት ሊደርስብን ይችላልን። ከሁለቱም ጋር በአንድነት መነጋገሩና መስማማቱ ነው የሚያዋጣ አለ ነራዚኒ በስብሰባው ላይ የነበሩትን ተራ በተራ እየተመለከተ። እኔም በዚሁ ነው የሚስማማው። ጉዟችሁን ከትላችሁ ከእናንተ ጋር ከተስማሙ በኋላ ከእኔ ጋር ደግሞ በሚስጥር የምንገናኝበትን ሁኔታ ትከይሳላችሁ አለና አገረ ገዢው ደግሞ ጉዳዩን አጠቃለለ። ከዚህ በኋላ ከሮም የተላኩት መልእክተኞች ወደ ትግራይ ተሻግረው ከሁለቱ ራሶች ጋር ተገናኙ። አስቀድመው ጣሊያኖቹ የቀየሷቸውን ነጥቦች አሰሙ። በነጥቡ ሲስማሙላቸው አሉላ እንደ ባኩረፋሉን ከዚህ እስከ ምጽዋ ንግድ እናስፋፋለን ያላችሁትን የምስማማበታል። የመሳሪያውን ጉዳይ ግን ልታስቡበት ይገባል። ከወደ ታች በኩል ድርቡሽ እያስቸገረን አጤ ምኒልክም አያርፉልን። ለዚህ ሁሉ መሳሪያ ያስፈልገናልና ምጽዋ ላይ የራሳችንን ሰው አስቀምጠን ከእናንተም ሆነ ከሌላ አገር በገንዘባችን እያስገዛን የምናስመጣው መሳሪያ ያለ ችግር እንዲገባ እናንተው ምከሩበት። ይህንኑ ሀሳቡን ለመንግስታችን ይናገራል። ግን ሱዳኖቹ በእናንተ ላይ ከዘመቱ እኛ በዝምታ ልንመለከት አንችልም። ምኒልክም ቢሆኑ ስንት መሳሪያ እንዳላቸው እናውቃለን። በእናንተ ላይ የሚዘምቱባችሁ ከሆነ እኛም የሚቻለንን ያህል እንረዳለን አለ ማርቲኖ። ምንም እንኳ ነገሩ ከልባቸው ባይገባም አሉላ ለጊዜው ሐሳቡን ተቀበሉትና ከኤርትራው አገረ ገዢ ጋር ለመገናኘት ፈቃደኞች መሆናቸውን ካረጋገጡላቸው በኋላ መልእክተኞቹም ጉዳዩን ወደ አስመራ አስተላለፉ። ራስ አሉላ የጦር መሳሪያ የማግኘቱ ጉዳይ እየራቃቸው መሄዱን ተገነዘቡት። እጃቸው በይበልጥ እየታሰረ፣ ጉልበታቸው እየደከመ፣ ሕሊናቸው እየቆሰለ እንደሚሄድ አመኑበት። በዚያም ወቅት ነበር ከዕለታት አንድ ቀን ከራስ መንገሻ ጋር ሲነጋገሩ እንዲያው ነገሩን እኮ በጥሞና ስታስበው እኮ አገራችን ኢትዮጵያ እያነሰች እጆቿና እግሮቿ እየታሰሩባት መሄዷል። እስቲ ተመልከተው። እነዚህ ተንኮለኞች በመጀመሪያ
የደንከልን የባህር በር፣ ቀጥለው የምጽዋን በሮች ያዙ። ከዚያ ተንፏቀው ደግሞ ሐማሴንን ይዘው የመረብን ወንዝ ማዶ አጠቃለው ሰፈሩበት። የልባቸውን ካደረሱ በኋላ የጦር መሳሪያ እናስገባላችሁም አሉ። እኛም እርስ በርሳችን ስንባላ እያደር እየተመናመንን ሄድን። ከአጤ ምኒልክ ጋር ጦርነት ስንጋጠም ደግሞ በይበልጥ እየተጎዳልን ሄድን። ታዲያ እስቲ አስብ፣ ኢትዮጵያ እያነሰች እጅ እግሯ እየታሰረባት መሄዱ አይደለም? ወይኔ አሉላ፣ የአገር የመሳፍንት ነገር በሩቅ አልታየው ብሎ አገሬን ሊያጠፋው ነው አሏቸው። ምንም እንኳን ሁለቱ ራሶች አፍጥጦ የመጣባቸውን ግፊት የሚያስከትለውን ጣጣ አስቀድመው ሊረዱት ቢችሉም ከቀረበላቸው አማራጭ መውጣት ስላልተቻላቸው ደካማነታቸውን በልቦናቸው አምቀው ከኤርትራው አገረ ገዢ ጋር ለመገናኘትና ለመነጋገር ተገደዱ። የሁለቱ ወገኖች ስብሰባ ጣሊያኖች ሰፍረውበት በነበረው መረብ ማዶ እንዲሆን ተስማሙ። በዚሁ መሰረት ራስ መንገሻ ከራስ አሉላ፣ ከራስ አጎስና ከራስ ወልደ ሚካኤል ጋር፣ የኤርትራው አገረ ገዢ ጋንዶልፊ ደግሞ ከባለስልጣናቶች ጋር ሆኖ ቀረበ። በመጀመሪያ ራስ መንገሻ የመረብን ወንዝ ሲሻገሩ የኤርትራው አገረ ገዢ በታላቅ ክብር ተቀበላቸው። ቀጥለውም ራስ መንገሻ ተዳሊ ላይ የደረሰውን እልቂት ከልቡ የረሳው መሆኑን ጋንዶልፊ በመሐላ እንዲያረጋግጡላቸው ጠይቆት እርሱም ከልቡ ይቅር ያለ መሆኑን በመሐላ ካረጋገጠ በኋላ ራስ አሉላም እንዲሻገሩ ተላከባቸውና ተሻገሩ። የጋንዶልፊና የተከታዮቹ አይኖች መንፈስ እንደሚያዩ ሁሉ ግልብጥብጥ ብለው ፈጠጡ። ቀዩ ቆዳቸው ጥላሸት እየለበሰ ሄደ። አንዳንዶቹ ከንፈራቸውን ሲነክሱ ጋንዶልፊ ፊቱን ቅጭም እንዳደረገ ወደፊት ራመድ አለና ቆም ብሎ ሲጠጋቸው አሉላም ቆም ብለው ፊታቸውን እንዳስቆጡ ከጋንዶልፊ ላይ አተኮሩ። ከበስተኋላው በነበሩትም ላይ የአይኖቻቸውን እሳተ ነበልባል ለቀቁባቸው። ራስ መንገሻ ከነበሩበት ወደፊታቸው ራመድ ብለው ከራስ አሉላ ጎን ቆም ብለው ይበሉ ይቅር ይበለኝ ይበሉት አሏቸው። እርሶ ይቅር ይበሉኝ ይበለኝ እንጂ ይቅር ባሉኝ ይበለኝ እንጂ እኔ ምን በደልኩና ነው ቀድሜ የምጠይቀው አሉ። ራስ መንገሻም እንደገና ወደ ጋንዶልፊ ሄደው ይበሉ ማንወት ይበሉ ይቅር በለኝ ይበሏቸው አሉ። ጋንዶልፊ ጥቂት እርምጃዎች ወደፊት ሄድና አንገቱን ደፋ አድርጎ ይቅርታውን ይጠይቃለሁ ሲል እርሶም ይቅር ይበሉኝ አሉ አሉላ። ከዚያ ቀጥሎ ሁለቱ በመጀመሪያ ከተጨባበጡ በኋላ ጋንዶልፊ ከኋላው የነበሩትን ተከታዮቹን እያቀረበ አስተዋወቃቸውና የእጅ ሰላምታ ተለዋወጡ። በሕይወቴ ለመጀመሪያ ጊዜ የአውሬ እጅ መጨበጤ አለና አንዱ ጣሊያን ለጓደኛው ሹካል። ዶጋሊ ላይ የወደቁት ጀግኖቻችን እንደሚናቲንት መቼም ይፋረዱናል። ዶጋሊ ላይ የወደቁት ጀግኖቻችን እንደሚናቲንት መቼም ይፋረዱ አለ ጓደኛዬ። ራስ መንገሻ በመካከል፣ አሉላ በስተቀኝ፣ ጋንዶልፊ በስተግራ ሆነው ወደፊት አምርተው ከተዘጋጀው ዳስ ውስጥ ገብተው ሲቀመጡ ጋንዶልፊ ተነሳና ኪቡር የራስ መንገሻ፣ ኪቡር ታላኩ ጄኔራል የራስ አሉላ፣ ኪቡራን ወዳጆቻችን፣ በዛሬው ቀን
ከዚህች ቦታ ለይርክ ለሰላምና ለወዳጅነት በመገናኘታችን በመንግስቴና በራሴ ስም የተሰማኝን ደስታ ገልጻለሁ። ማንኛውም ጀግና የጦር ሰው እንደሚያደርገው ሁሉ ክቡር ራስ አሉላም የንጉሠ ነገሥታቸውን አደራና ትእዛዝ ለማስከበርና አገራቸውን ለመጠበቅ ሲሉ ከኛ ጋር ባደረጉት ጦርነት የደረሰብንን ጉዳት ረስተን ዛሬ ለሂርክ በቅተናል። እኒህ ታላቅ ጀግና ስለ አገራቸው ፍቅር ሲሉ ከግብጾችና ከማዲስቶች ጋር ባደረጓቸው ጦርነቶች ያገኟቸውን ድሎች ከልብ አድንቄያለሁ። በእውነት አስደናቂ የጀግንነት ስራዎች ነበሩ ብሎ ሁለቱን ራሶችና የራሱንም ባለስልጣኖች ተራ በተራ ተመለካከተና ንግግሩን በመቀጠል ከእንግዲህ ወዲያ ግን ታላቁ ጄኔራል በመስማማትና በፍቅር እንደሚኖሩ እየተመኘ ዳግመኛ ያ እንደሚለመደ ጎራዴያቸውን እንደማይመዙ ተስፋ አደርጋለሁ ብሎ ሲቀመጥ ከባዱን ዝምታ መጠነኛ ፈገግታ ገፈፈ። እርሷም ከልብ ይቅር ያሉ መሆኑን ቢያሳውቋቸው መልካም ይሆናል ብለው ራስ መንገሻ እርሷም ከልቦ ይቅር ያሉ መሆኑን ቢያሳውቋቸው መልካም ይሆናል ብለው ራስ መንገሻ ራስ አሉላን ሹክ አሏቸው። ምን ከፋኝ ብለው አሉላ ሲነሱ ራስ መንገሻም አብረው ብድግ ሲሉ ራስ አሉላ አስቀመጧቸውና ግራና ቀኝ ጥቅ ብለው አስተውለው ክቡር አገረ ገዢ፣ እንደሚያውቁት ጀግና ወታደር አገሩን ሲደፍሩበት ልቡ ይቆጣል፣ ክብሩ ይዋረዳል። የአገር ሕዝብ ደግሞ በባህሉ ወታደር ነው። አገሩ ሲነካበት የሚቆጣውም ሁሉም ነው። እኔም በዚያ ጊዜ ከወገኖቻችሁ ጋር ጦርነት የገጠምኩት በዚሁ መሰረት ነው። ግን አስቀድሜ ወረቀትም ሰውም እየላኩ የጦር አለቃውን ለምኘው ነበር። ከምጥዋ እየወጣ አገር መያዝ ተገቢ አይደለምና አገሬን ልቀቅልኝ እያልኩ ብለምነው ባስጠነቀቀው አልሰማም ብሎ አስቸገረኝ። የእርሱ አንሶ ወንበዴና ወስላታ እየሰበሰበ መሳሪያ እየሰጠ ሰላም ነሳኝ። ያን እያየውና እየሰማው ዝም ብል ደግሞ የአገሬን ሕዝብ እጅግ የሚያሳዝነውና የሚያስቆጣው ይሆን ነበር። ስለዚህ የሚገባኝን ስራ ሰርቻለሁ። አሁን ግን እናንተም ሰላም ፈላጊዎች ከሆናችሁ እኔም ሰላም ፈላጊ ነኝ። ዋናው ሐሳቤ ሰላም ነው። አገሬንና ክብሬን የሚደፍር ካልመጣም ጎራዴን አላነሳም። ከዚያ ስነ ስርዓት ቀጥሎ ራስ መንገሻ ለጄኔራል ጋልዶልፊ የራስነት ማዕረግ ሰጡት። ከዚያ በኋላም ሁለቱ ወገኖች ወደ የሰፈራቸው ከመመለሳቸው በፊት ስምምነታቸውን በመሐላ ሲያጸድቁ ራስ አሉላ የመንገሻ ጠላት ጠላቴ፣ የመንገሻም ወዳጅ ወዳጄ ነው ብለው ቃላቸውን ሰጡ። ራስ መንገሻ ራሳቸው ከራስነት ማዕረግ ያላለፉ ሆኖ ሳሉ ለባዕድ ተወላጅ የራስነት ማዕረግ በመስጠታቸው አጼ ምኒልክን ለማስቆጣት ሲሉ የወሰዱት የተጋፊነት ምልክት መሆኑንም ብዙዎቹ መኳንንቶቻቸው ተረድተው ነበር። ከዚያ በኋላ ራስ መንገሻ ከኢጣሊያኖች በኩል በቂ የጦር መሳሪያ ለማግኘትና ለአጼ ምኒልክ አልገብርም፣ አልገዛም፣ አላጎነብስም ለማለት የሚችልበት ወቅት እየቀረበላቸው እንደሚሄድ እያመኑበት ሄዱ። በዚያ ወቅት ከራስ መንገሻ ፈንግጠው የነበሩ ደጃዝማች ስብሐት ስለነበሩ እርሳቸውንም በሹመትና በጋብቻ መቆራኘት እንደሚሻል ራስ አሉላ ስለጣሩበት በጉዳዩም ራስ መንገሻ ስለተስማሙበት የራስ አሉላ ወንድም የባሻ የገብረ ማርያም ልጅ ወይዘሮ ሸዋነሽን ለደጃዝማች ስብሐት ወንድም ለደጃዝማች አባይ መርዕድ የራስ አሉላ ልጅ ወይዘሮ ደመቀችን ከራስነት ማዕረግ ጋር ሰጥተው ነገሩ በእርቅ አለቀ። ከዚያ በኋላ
የራሳቸው የራስ መንገሻ፣ የራስ አሉላ፣ የራስ አጎስና የራስ ስብሐት ጦር ተደምሮ ከ10,000 በላይ መድረሱን መንገሻ ካረጋገጡ በኋላ ጃንሆይ እየተባሉ እንዲጠሩ አዘዙ። ቀጥለውም ከምኒልክ የበለጠ ወታደርና የተሻለ ሰራዊት አዘጋጅተን ወደ ሸዋ እንዘምታለን፣ ሸዋ ገብቼ ዘውዴን እጭናለሁ ብለው ለመኳንንቶቻቸው ቁርጥ ያለ ሐሳባቸውን አስታወቁ። ከሁሉም በዚህ ሐሳባቸው ራስ አሉላ እጅግ ተደሰቱ። ጎሽ የኔ ልጅ፣ አንተ ቆራት ከሆንክ፣ አንተ ለአባቴ ዙፋን አብቁኝ ብለህ ከተነሳ መሳሪያም ሰራዊትም አይጠፋ። የኔ ዋናው ሐሳብ የሚሆን ጉልበታችንና አንድነታችን እንደ በፊቱ ከተመለሰ ከመረብ ምላሽ ያለውን የተቀማነውን አገራችንን እናስመልሳለን። ከምኒልክ ዘውድህን ከጣሊያኖች አገርህን ካስመለሰ እያነሰች እየተቆረሰች የሄደችውን ኢትዮጵያን ወደ ታላቅነቷ እንመልሳታለን። ከዚያ በኋላ ድርቡሽ ቀርቶ ማንም አይጠጋን፣ ከሰላንም በአንድ ራስ ጦር ማስመለስ አያቅተን ብለው ልባቸው አምቆት የኖረውን ምስጢራቸውን ገለጹላቸው። ራስ መንገሻም የመኳንንቶቻቸው አንድነት የተጠናከረ የአደራ አባታቸው የራስ አሉላ መንፈስ የታደሰላቸው መሆኑን ካረጋገጡ በኋላ የጦር መሳሪያ ከሰጣችሁኝ ወደ ሸዋ ገብቼ የወሰደብኝን ዘውድ ለማስመለስ እችላለሁ። ከዚያም በኋላ ከእናንተ ጋር የጸና ወዳጅነትን መሰርታል ብለው ለጋንዶልፊ ላኩ። የትግራይ ራሶች አንድነት የተተናከሩ ይመስላል። ወደ ሸዋም ዘሚተው ከምኒልክ ጋር ጦርነት ለመክተም መዘጋጀታቸውን ሊከውብኛል። መሳሪያም እንዲንሰታቸው ጠይቀዋል። ምን ብናደርግ ያዋጣናል ብሎ የኤርትራው አገረ ገዢ ጄኔራል ጋንዶልፊ የረዳቶቹን ምክር ጠየቀ። መሳሪያ ቢያገኙስ በየትኛው ሲንኪ ነው ሸዋ ድረስ የሚሄዱት? ትግራይ በከፍተኛ ረሃብ ናት። ይህን እንዴት መገመት አልቻለም አለ ምክትሉ። ይህ ጉዳይ እኛን የሚያሳስበን አይደለም። ዞሮ ዞሮ የሚፈለገው መተላለካቸው የእነርሱን የዕለት ምግብም ሆነ የዓመት ልብስ ያው ዝርፊያ ነው። ከዚህ ተነስተው አገር እየዘረፉ ሸዋ ይደርሳል ብሎ ጋንዶልፊ ተናግሮ ሳያበቃ ምክትሉ አቋረጠውና እና ምኒልክን ገጥሞ ጦርነት ያሸንፋሉ ማለት ነው አለና ጠየቀ። ይህም አያሳስበንም። ምኒልክ ቢያሸንፉ መንገሻም ቢያሸንፉ እኛን እንደሆነ ከዚህ አያነካንቁ። ከሁለቱም ጋር ያለንን ስምምነት ምክንያት ፈልገው ስምምነቱን አፍርሰናል ቢሉን እኛም በጦር ኃይላችን አንድ እርምጃ ወደፊት መራመድ አያኪተን። አሁን ችግር ሆኖ የታየን ግን ምን ያህል መሳሪያ ለትግሬዎቹ ራሶች እንስጥ ለማለት ነው የተራዋል አለ ጋንዶልፊ። መሳሪያ መስጠታችንን ምኒልክ የሰሙብን እንደሆነስ አለ የፖለቲካው አማካሪ። በተቻለ መጠን ሚስጥሩ እንዲጠበቅ እንጠነቀቃለን፣ ወይም ለአፄ ምኒልክ የሚላክ ነው በሚል ምክንያት እንልከውና አሉላ እንዲዘርፈው አስቀድመን እናስታውቀዋለን። አሉላ ደግሞ ከሰማና ካየው በኋላ እንደማይለከው የታወቀ ነው። ዘርፎ ያስቀረዋል። ከዛ በኋላ ተዘረፈን ብለን ለምኒልክ መልእክተኛ እንሰዳለን አለ ጋንዶልፊ። ዋው በጣም ጥልቅና ክቡር ሀሳብ ነው።
እንግዲያው በዚሁ ዘዴ መሳሪያ ይላክባቸው አለ ምክትሉ። ምክክሩ በዚሁ አበቃና ለመጀመሪያ ጊዜ ከ35,000 በላይ የሆነ ካርታ ጥይት ለአዲሱ ጃንሆይ ተላከ። እርዳታውም እንደሚቀጥል ጭምር የሚያረጋግጥ ቃል አብሮ መቀሌ ገባ። አፄ ምኒልክ በነራስ መንገሻና በጣሊያኖች መካከል የተጀመረውን ሽርክና እንደሰሙ የመንገሻን ከዳተኝነት ራሴ እጅ ያረጋግጠዋለሁና ጦር ይዘጋጅ ብለው እንደወሰኑ መኳንንቶቻቸውም በጉዳዩ እጅግ ስለተቸገሩበት አይሆንም፣ እንዴት እርሶን ያህል ሰው ከዮሐንስ ወራሽ ጋር ጦርነት ይገጥማል? ለአገራቸውና ለሃይማኖታቸው ክብር ትላንትና አንገታቸውን ለጠላት የሰጡት ዮሐንስ አጽም ይፋረዳል። ትላንት የሾሙት ሰው ዛሬ ቢሳሳትስ ሰው ልኮ ማስመከር ነው እንጂ እንዴት ይወጉታል? እምቢ ካለም ደግሞ አገር እንዳያበላሽ ሕዝብ እንዳያሳስት የአንድ ደጃዝማች ጦር ማዝመት ይበቃል። የእርሶን መዝመት አንደግፈውምና እባኮትን ይተው ብለው ለመኗቸው። እንዳላችሁት ይሁን፣ የዮሐንስን ወራሽ ትላንት ሹሜ ዛሬ በወጋው አገር ይታዘብኛል፣ ወገን ያዝንብኛል። እግዚአብሔር ባይጨመርበት ነው እንጂ ተጋብተንስ አልነበር። ብቻ መንገሻን የሚያሳስተው አሉላ መሆኑን ሰምቻለሁና ተላለካችሁ ሁለቱንም አስመክሩ። አሉላ የሰራው ሙያ ሳያንሰው እኔን አላይም አልቀርብም ያለበት ምክንያትስ ምንድን ነው? የአባቴን ዙፋን እንጂ የእርሱን ዙፋን አልወረስኩበትም። ምን አለ ጀግንነቱንና ታላቅ ስሙን ባያበላሽ። እኔ አልቀበልህም አላልኩትም። መንገሻን መሳሪያ አድርጎ የሚያሳዝነኝ ለምንድን ነው? እርሱንም ቢሆን ላኩበት ብለው ነገሩን በይደር አቆይተውት ነበር። መኳንንቱና ጳጳሳቱም በዚህ ጉዳይ ላይ ተመካክረው ሽማግሌዎች መርጠው ወደ ትግራይ ለመላክ በዝግጅት ላይ እንዳሉ ከአስመራ የተጫነው የጦር መሳሪያ መቀሌ መድረሱን አፄ ምኒልክ ሰሙ። ጣሊያኖች በአገሬና በሕዝቤ ላይ እንዲጫወቱ ጀመር። መንገሻና ሉላን እያባበሉ በጎን መሳሪያ እያቀበሉ እኔን ደግሞ በዚህ እያታለሉ አገሬን ለክፉ ሊዳርጓት ያሴራሉ። ለካ የእነርሱ ወዳጅነት እንደዚህ ነው ብለው ተቆጡ። ቁጣ ያዘለው መልእክታቸውም ከአዲስ አበባ ተነስቶ ሮም ደረሰና በኢጣሊያ የፖለቲካ ጠበብት ላይ ራስ ፍልጠት ለቀቀባቸው። ሚስጥራቸው የተጋለጠባቸው የኢጣሊያ ባለስልጣኖችም ጋንዶልፊ የሰራው ሥራ ፍጹም ስህተት መሆኑን አምነው የይቅርታ መጠየቂያ መልእክት ወደ አፄ ምኒልክ ሰደው ጋንዶልፊን አንስተው ጄኔራል ባራቴሪን ሰደዱ። ባራቴሪ አስመራ እንደገባ በጉዳዩ ላይ ከሹማምንቱ ጋር ከመከረበት በኋላ መቼም የኪርብና የሩክ ዓላማዎች አሉ። ከአሰብ ሚስዋ ከረን፣ ከከረን አስመራ ለመድረስ ብዙ ጊዜ ወስዶብናል። ብዙም ሕይወትና ንብረት ከስኪሰናል። ዛሬም ከዚህ ተነስተን ወደፊት ለመራመድ ስልትና ጊዜ ይጠይቃል። ምንም እንኳ በዓላማው ባይሲትም በስልትና በጊዜው ግንዛቤ ረገድ ጋንዶልፊ በመጠኑ ተሳስቷል። አሁን እንግዲህ ከትግሬው ራስ ጋር የተጀመረው ግንኙነት እንዳይቋረጥ በመጠኑ ለዚህ በን እንይዘዋለን። ከትለንም አፄ ምኒልክን እንዳስታግሱልን ከራስ መኮንን ጋር እንላላካለን። የትግሬው ራስ የጠየቁትን የጦር መሳሪያም ሆነ እህል የማንልክ መሆናችንን እናረጋግጥላቸዋል። ራስ መኮንንም የእኛ ተባባሪ የሚሆንበትን ዘዴ እንቀይሳል ብሎ አዲሱን መመሪያውን አስረዳ። በዚሁ መሰረት ወደ መቀሌና አዲስ አበባ መልእክተኞች ገጸ በረከት እያስያዘ መስደድ ጀመር።
እንደተመኘውም የራስ መንገሻንና የአፄ ምኒልክን ወዳጅነት አለዝቦ ለመያዝ ከቻለበት ወቅት ላይ ደረሰ። ከዚያ ቀጥሎም በትግራይ ውስጥ የነበረውን ሁኔታ የሚያጠኑለት ሰዎች በልዩ ልዩ ምክንያት እየሰደደ ያገኛቸውን መረጃዎች ከሁኔታዎች ጋር ካገናዘበ በኋላ አሉላ መቼም አመፀኛ ነው፣ ለምኒልክም ሆነ ለእኛም ጠላት ነው። አሉላ መንገሻን ከፊቱ አስቀድሞ ይህን ሁሉ ዙሪያ ቲሚዝ የሚሄደው ለእኛም ለስላሳ ሆኖ ለመታየት የሚሞክረውና ይህን ሁሉ ዲቢብኮሽ የሚጫወተው ከእኛ በሚያገኘው ሆነ በመንገሻ ሲም የሚገባውን የጦር መሳሪያ ሰብስቦ በእኛ ላይ ክንዱን እንደገና ለማንሳትና አስመራን ለመያዝ መሆኑን በትክክል ደርሼበታል። ትግሬዎቹንም እርስ በርሳቸው እያጋጨ ይረፍት የነሳቸው እርሱ ነው። ስለዚህ በተቻለ መጠን በርከት ያለ የጦር መሳሪያ ወደ ትግራይ እንዳይገባ በብርቱ መታር አለ ብሎ ለሹማምንቱ አስረዳ። በዚሁ መመሪያ መሰረትም ራስ መንገሻ መሳሪያ ላኩልኝ እያሉ ለሚሰዱት መልእክተኛ ሁሉ በመካከላችን ያለው ወዳጅነት እንዲቀጥል ያደርጋል። የጦር መሳሪያ ለመላክ አለቆችን ጠይቄያለሁና ይታገሱ እያለ ከመመለስ በቀር ጠመንጃ ቀርቶ እይጠብ የማይለው ሆነ። በዚያ ወቅት ልጅ በየነ የሚባሉ የጎበዝ አለቃ በርከት ያሉ ኮበሌዎች ሰብስበው ሰራይ ውስጥ ከመንደር መንደር እየተዘዋወሩ ጣሊያኖችን ማስቸገር በመጀመሪያቸው ጣሊያኖችም በየነን አብልታችኋል፣ አጠጥታችኋል፣ አሳድራችኋል እያሉ ህዝቡን ክፉኛ ይቀጡት ጀመር። በዚህ ጊዜም ራስ አሉላ ልጅ በየነን ጠርተው ሰማ ልጄ፣ ሐሳብንና ስራህን ወድጀዋል፣ ግን አንተ በተነኮስካቸው ቁጥር ጣሊያኖቹ ደግሞ ህዝቡን እያስጨንቁት ነው። አንተ ጣሊያኖች ሰራዬን አይንኩብኝ ነው የምትለው፣ እኔ ደግሞ ምጥዋንም ጭምር ለማስለቀቅ ነው ምኞቴ። ለዚህ ሁሉ የሚረዳን ደግሞ የጦር መሳሪያ ስናገኝ መሳሪያ እንዲሰጡንና እንደዚሁም በምጥዋ በኩል ለማስገባት እንዳያስቸግሩን መንገዱን እያመቻችን ነው። በዚህ የተነሳ አሁን እነርሱን መነካካቱን አልፈቀድኩት። አንተም አንድ ቀን ለአገር ታላቅ ሙያ ትሰራላታለህና እንዳትቀጭ ተጠንቀቅ። እስተ ጊዜው ድረስ ከዚሁ ከኔ ቤት አርፈ ተቀመጥ ብለው ልጅ በየነን እንደ ቁም እስረኛ አድርገው በቤታቸው አቆያቸው። ባራቴሬ ግን በየነ ቢዞ በደል ፈጽሞብኛልና እጁን ሲቱ ለፍርድ አቀርበዋል ብሎ ለራስ አሉላም ሆነ ለራስ መንገሻ መልእክት ሰዱ ነበር። ግን እርሱ የጦር መሳሪያ እንደከላከላቸው ሁሉ ራስ አሉላም የበየነን እጅ አሳልፌ አልሰጥም ብለው እምቢ አሉ። ውድ የቻናላችን ተከታታዮች የአሉላ አባ ነጋ ክፍል 17 ቢትረካ በሰማችሁት መልክ ቀርቦ ተጠናቋል። ኤናቢ ብለን በሁለት ክፍሎች ከፋፍለን ያቀረብነው የክፍል 17 ትረካም በዚሁ ይደመደማል። በቀጣይም ክፍል 18ን ይዘን እንቀርባለን። እናንተም እስከ መጨረሻው ስለተከታተላችሁን እጅግ አድርገን እናመሰግናችኋለን። በቀጣይ የምንለቃቸው ቪዲዮዎች እንዲደርሳችሁ የደወሏን ምልክት ተጭናችሁ ቻናላችንን ሰብስክራይብ አድርጉልን፣ ላይክም አድርጉልን። ሼር እያደረጋችሁ ለሌሎች በማዳረስ ሌሎችም ቻናላችንን እንዲቀላቀሉ ጋብዙልን። በኮሜንት ቦታ ላይ በአተራረካችን ዙሪያ የሚሰማችሁን ማንኛውንም አይነት ሐሳብ፣ አስተያየትና ጥቆማ አስፍሩን። ጥንት በጀግኖች አባቶቻችን ደም አገራችን ኢትዮጵያ ነፃነቷን አስከብራና ታፍራ እንደኖረች ሁሉ ወደፊትም በልጆቿ ክንድ
አንድነቷንና ነፃነቷን አስጠብቃ ትኖራለች። ተተኪው ትውልድ የጥንት አባቶቹን ፈለግ ተከትሎ አገሩን ከጠላት ይጠብቅ። የልማት አርበኛም ሆኖ ጠንክሮ እየሰራ ኢትዮጵያን ከድህነት አላቆ ከበለጸጉት ሀገራት ተርታ እንድትሰለፍ ያደርጋል። ይህ የዘወትር ምኞታችን ነው። እስካሁን ጊዜያችሁን ሰውታችሁ በትዕግስት ስለተከታተላችሁንና ስላዳመጣችሁን እጅግ አድርገን እያመሰገንን በቀጣይ ቪዲዮ እስከምንገናኝ ከወዲሁ ቸር ሰንብቱልን። ሰላም ሁኑልን። ሰላማችሁ ምን ጊዜም ይብዛልን። እግዚአብሔር አምላክም አብዝቶ ይባርካችሁ። ሀገራችን ኢትዮጵያ በአንድነቷ ታፍራ ለዘለዓለም ትኑር።